እኔ እዚህ ጋር ጽጌ ናት የተመቸችኝ እና አውርታችሁ ነገሩን ፍቱ ብላ ሌላ ጭቅጭቅ ከመፍጠር አንቺ ማናሽ አንተ ማና ምንድነው ከኔ ደብቀሃል እንደዚህ አይነት ነገር ሳታወራ ጽጌ በቃ ላሽ ብላ ነገሮቹን ተረታ በቃ እሺ አውሩ እኔ ውጭ እጠብቃለሁ እናንተ አውሩ ተመካክሩ ብላ ማለት ነው ለነሱ ጊዜ ሰጣቸው ወጣች። ፍቅር ማለት እንደዚህ ነው። የሆነ ነገር መጣና የሆነ ሰው መጣና ለምን እንደዚህ እንዴት ይሆናል ብለን ድብልቅልቅ ማውጣት አይደለም አይደል እንዴ? እና ጽጌ በጣም ነው የተመቸችኝ የኔ ቀበጥ። ድሮም እንግዲህ አውቀን ነው ቀበጥ ያልናት ማለት ነው። የምሬን ነው ምላችሁ በጣም ነው ደስ ያለ እና እዚህ ጋር ልጅቷ ፕራንክ ይመስለኛል። እኔ እንደራሴ ሳስበው ውድ ተመልካቾቼ ፕራንክ ነው የሚመስለው። ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? እንዴት ናችሁ? ሁሉ ሰላም ነው? ፈጣሪ አምላክ ሰላሙን ያብዛላችሁ በያላችሁ በሰላሙ ይብዛላችሁ የኔ ውዶች። እንግዲህ በርቺ የምትሉኝ ላይክ የምታረጉኝ የምታበረታቱኝ ኮሜንት የምታረጉኝ እህት ወንድሞቼ ከልብ ነው ማመሰግናችሁ። እንግዲህ ዛሬ በአዲስ ቪዲዮ በጽጌ ፔጅ መተናል ማለት ነው። ታውቃላችሁ ታስታውሳላችሁና ትላንትና እንግዲህ የሆነ ፍንጩን እንጂ ያየ ነው እንደዚህ ጠለቅ ልጅቷ ገብታ ምናምን ያው ምናምን ስትል ነው ያየ ነው እንጂ ብዙም አላየንም ነበርና ዛሬ እንግዲህ ቪዲዮ እንደሚቀጥል አውቄ ነበረ። እንግዲህ ዛሬ መታለች። እንግዲህ እኔ እናንተ ፍቅረኛሞች ነበረን አንተ ስልክን ዘግታ ነው የጠፋኸው ብለ ብታወራም ይሄ እኮ ያለፈ ነገር ነው ብሎ እንግዲህ ያቡም እየተናገራት ነው። ልጅቷ ግን ልሰማ ወይንም ልትቀበል አልቻለችም። እኔ ግን አንዳንድ ጊዜ ውድ እህቶቼ የምሬን ነው የምላችሁ ለምንድን ነው እኛ ሴቶች እንደዚህ ልንሆን የምንችለው እንዴ? የሆነ ሰው አልፈልግም ካላ ያ ካላስ በቃ ምንድነው ምን እንሰራለን እዛ ጋር? አንፈልግም አልፈልግሽም ብሎ ትቶ ነው እየሄደው አይደል እንዴ? ምን እንሰራለን እንዴ? እሱን መፈለግ ምንድነው ጥቅሙ እንዴ? አልፈልግሽም ብሎ ከጣላ ለምንድነው የምንፈልገው እንዴ? የሆነ ነገር እኮ ከኛ አግኝቶብን ነው አልፈልግም ያለው።
ገባችሁ አይደለ? ስለዚህ ያልፈለገውን ሰው መፈለግ፣ እንደዚህ መንጨራጨር፣ እንደዚህ መደንገጥ፣ እንደዚህ ያዙ ልቀቁኝ፣ አረ በጣም ሼም ነው ጌታ። እኛ ሴቶች የምሬን ነው የምላችሁ ሴትነታችን የጣለን ሁላ ነው የሚመስለኝ እኔ ራሴ ማለት ነው። እንዴ እዛ ጋር ሰው ተከብሮ ምናምን መገኘት ሲገባ ትልቅ ሆኖ ነው መገኘት ያለብን እንጂ የማይፈልገው ሰው መካከል ላይ በቃ ለሱ ተንቀጥቅጠን ምናምን። ልጅቷ እንደዚህ አይነት አክት ነው ያሳያችሁ። ገባችሁ አይደል? የሆነ እሱን ስላገኘች የሆነ ነገር በቃ እንደዚህ ያዙኝ ልቀቁኝ፣ እንደዚህ አይሆንም ለምን በቃ እንዴት እንደዚህ አይነት ነገር ሊሆን ይችላል? ገባችሁ አይደለ? የሆነ ሰው ያ ጊዜ ላይ በቃ የሆነ ጊዜ ያሳለፈ ከዛ ጊዜ በኋላ አልፈልግሽም ማለት ምንድን ነው ታዲያ ሌላ ነገር? እናንተ ምን ትላላችሁ? እናንተ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እኔም የተሰማኝን ሀሳቤን በኮሜንት ላይ አስቀምጣለሁ። እኔ ከምንም በላይ የምበልጥበት ሴትነቴ ነው። የራሴን ክብር ለራሴ ክብር ካልሰጠሁኝ ሰው ክብር ይሰጠኛል ብዬ አልጠብቅም። ራሴ ነኝ ለራሴ ክብር መስጠት ያለብኝ። ራሴ ነኝ ለራሴ ቦታ መስጠት ያለብኝ። እኔ የሚገኝበት ቦታ ውድ ቦታ መሆን አለበት። ገባችሁ አይደለ? እኔ የሚገኝበት ቦታ ላይ እኔ ተፈልጌ ነው መሆን ያለበት እንጂ ሳልፈለግ እዛ ጋር ተገኝቼ እዛ ጋር ተሸማቅቄ የሆነ በቃ ያ ጊዜ እኮ አለፈ እንደዚህ ሆነን እኮ በቃ አብቅቷል እኮ ኦልሬዲ የለም እኮ እስክባል ድረስ ንቀት እስከሚመጣ ድረስ መሆን የለበትም። ሴትነታችን ትልቅ ነገር ነው። የምርን ነው የምላችሁ። ሴትነታችን በጣም ትልቅ ነው። እኛ ሁል ጊዜ ትኩረት ማድረግ ያለብን እኛ ሴቶች በራሳችን በሴትነታችን ኩሮዎች መሆን አለብን። እንደዚህ መሆን በጣም ሼም ነው። ግን እኔ ሳስበው ውድ ተመልካቾቼ ምንም ሌላት አልችልም። በዚህ ልጅቷ ላይ ፕራንክ ነው ፕራንክ እያደረጋ ወይም ያቡ ፕራንክ እያደረጋ ሊሆን ይችላል ብዬ ነው የሚያስበው። ጽጌ ምን አይነት ስሜት ይሰማታል እንደዚህ አይነት ነገር ከመጣ ወይንም እንደዚህ አይነት ነገር ከተፈጠረ ጽጌ ምን አይነት ነገር ሊሰማት ይችላል? ምንድነው ልትል የምትችለው የሚለውን ነገር ወይንም የጽጌን ማንነት ለማወቅ ፕራንክ እያደረጋት ነው ብዬ ነው ያሰብኩት። እንግዲህ ውድ ተመልካቾቼ ወደ ቪዲዮ ወስዳችኋለሁ። ያቡ ምን እንደሚላት ወደ ቪዲዮ ወስዳችኋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ደግሞ በኮሜንት ላይ አስቀምጡኝ። አበረታቱኝ፣ ገፋ አድርጉኝ እላችኋለሁ። ወዳችኋለሁ። ወደ ቪዲዮ ልውሰዳችሁ። ሌላ ህይወት አለኝ። የዛኔም እኮ ጀምረ ነው ነበር። እንዴት ማለት አልገባኝ። ጀምረና እየቀለድክ ነው። ምንድን ነው እንጂ ምን ነው ተቀየርክ እኮ ትንሽ ጊዜ ነበርክም እኮ የኔ ፍቅር ምን ሆነህ ነው? አንቺ በሰዓቱ ከአንቺ ጋር የተወሰነ ጊዜ አሳለፍን። ዳትሴት አለቀ በቃ። ለእኔ ትልቅ ነው፣ ለአንተ ትንሽ ሊሆን ይችላል። ከዛ ሁላ የምትሆነው ምትሽ እንዳዲስ እኔ አይደለም የጠፋሁት አንተ ነህ። 3 አመት እኮ እኔ ፈልጌ አይደለማ። እና ከ3 አመት በኋላ እንዴ እና ስደት ኦፍኮርስ። እና ታዲያ ምን ማድረግ አለብኝ? አንተ ስልክ መስራት አለብኝ። እኔ ራሴ ስንት ስላለብኝ እኔ እኮ በጣም አይ ነው። ስማኝ እንዴ እንደዚህ ነው ምንድን ነው የምሰማሽ እኮ ማውራት አለብኝ። እሺ ማውራት አለብኝ። ሌላ ጊዜ ይኖራል። እሺ ዛሬ እንጨርስና ከዛ እሷ እንደዚህ ያለሽ እንደዚህ ጂኒሽ ከመጠሽ ነገር ውስጥ አላምንህም። ማረም አላምንም እኔ እንዴ ፍቅረኛ ነሽ ትገኛለሽም እንዴ ሶሻል ሚዲያ ላይ ምናምን ስንጣይሽ አላይም። እኔ ስራ ላይ ነኝ። ሶሻል ሚዲያ ላይ ከእሷ ጋር ያለኝ ግንኙነት አታውቅም። እሺ አይፈልጥ ስራ ላይ ተሰራህ ወላስ ናትካ ቪዲዮ ይዝሪ ሲጀመርና ለክ ቪዲዮ ከተዝረ ነይራ ከምዚ ሪአክት ማይገብሪ ኦፍ ኮርስ ይልሽ ወጣ ምን ባርኮ ቀሊል ይሆነ ከምት ናዓድና ይሆነ እሱ አይመለከተኝ። አያችሁ እኔ እና እሷ ፍቅረኛ ማቾች ነን እና ፍቅረኛ አይነት እንደዚህ አትሁን። የኔና ያንቺ ነገር አጥቅቷል። 3 አመት ሆኖናል። ከ3 አመት በኋላ መተሽ እንደዚህ ብትይ እኔ ሊቀበልሽ አልችልም። ኦልሬዲ ካላስ በቃ አንቺ ሊቀበልሽ አልችልም ባላ ሰዓት ራሱ ላይ ጭንቅላትሽን እንግዲህ አንቺ ከ3 አመት በኋላ መተሽ እንደዚህ ልትይኝ አልችልም። የኔና ያንቺ ነገር እዛ ጋር አብቅቷል፣ ጨርሰናል። እኔና አንቺ ከተለያየን 3 አመት ሆኗል። ስለዚህ በቃ ብሎ እንግዲህ ቢያወራትም እሷ ሊሰማ አልቻለችም። አይሆንም እንዴ በግድ አለ እንዴ? በግድ እኮ የለም። ኧረ እኔ የዩቲዩብ ነገር ተቸገርኩ እኮ። በግድ አይሆንም እና የግዴታ አንተ ለስራ እንጂ ከሷ ጋር ፍቅር ጀምራ አይደለም ህይወት ጀምራ አይደለም ብለ እንግዲህ እያወረች ነው። ያቡ ደግሞ ያው ጠንካራ ነው። በዛ ብዙ
ዙሪያ ላይ ታውቃላችሁ። እንግዲህ ያቡም ልክ ልኳን እየተናገራት ነው። እሷ ግን ልሰማውና ልትቀበለው አልቻለችም ማለት ነው። ጽጌ ግን ለነሱ ጊዜ ሰጥታቸው እንግዲህ ከጭቅጭቁ ያው ያቡ አውርቶ እንዲያስረዳው ምናምን ዞር ብላለች ማለት ነው። እና በጣም ነው የሚገርመው። ግን እንግዲህ ከ3 ዓመት በኋላ ለምን ትፈልግኛለሽ? ምን ይሰራል የኔና ያንቺ ነገር በቃ እዛ ጋር አብቅቷል፣ ቋጭተናል ብሎ ቢያወራትም እንግዲህ ልጅቷ ድርቅ ብላ እያወረች ነው ማለት ነው። እንግዲህ ይሄ ነገር ፕራንክ ይሆናል ብዬ ተስፋ አደርጋለሁ። ፕራንክ ነው ብዬ ተስፋ አደርጋለሁ። ውድ ተመልካቾቼ እንግዲህ የዛሬ ቪዲዮ አስገራሚ ነበረ። አሁን ጽጌ ስትመለስ ምን ልትል ነው የምትችለው የሚለውን ነገር አብረን የምናይ ይሆናል ማለት ነው። እንግዲህ ተከትላ አትሄድም ብላ እንግዲህ ማውራት አለብን ብላ እንግዲህ እየጨቀጨቀችው ነው ያለችው። ያቡ ግን ጽጌን ማግኘት ስለሚፈልግ ወደ ጽጌ እየሄዳ ነው ማለት ነው። እሷ ግን ልጅቷ ግን ኃይለኛ ናትን። በጣም ነው የሚገርመው። ሌላ ሰው መስላሽ ሌላ ጊዜ እናውራለን። ባሳለፍነው ጊዜ ይሻላል። እሱንም ታስታውሰዋለህ ማለት ሌላ ነገር የሚፈጠረው እሷ ከመጣች እያልኩሽ። ለምንድን ነው የሚፈጠረው? ጓደኛ ነሽ፣ ፍቅረኛ ነሽ። አይምሮ ያሰራም እንዴ? ኦፍኮርስ ያሰራም። 3 ዓመት እኮ ነው ፍቅረኛ ነሽ። በዚህ ዲስሪስፔክት ታደርጊ አታከብሪኝ እኮ እያከበርኩሽ እያወራሁሽ እኮ ነው። ፕሊዝ በእግዚአብሔር አይሰማትም። እሷን ላስረዳት። አንተ ፍቅረኛ ነኝ በቃ አይመለከተኝም። ስሚ እኮ እንግዲህ በማይሆን ነገር ነው ወይ እንግዲህ ማርያምን እኔ ማመን ነው ያቃተኝ ምን እያለ እንደሆነ እኮ ቆይ ላስረዳሽ። እንደዛ ማለት ላስረዳት። ቆይ ተረጋጊ። የሚለው ነገር የሚያረጋጋ ነገር አይደለማ። ተረጋጊ። ያው አንተ ያመጣውን ችግር እኔ ጋር አጋፍጠህ መሄዳት ነው። ማጋፈጥ ብቻ አይደለም። ቆይ ላስረዳሽ። ምንድን ነው ያው እንደዛ ብለህ ቆይ ላስረዳሽ። እንደ ፍቅረኛ ነበር የምናወራው። ስልኩን ዘግቶ ጠፋ። እኔ ወደ ውጭ ሀገር ሄድኩኝ፣ ዱባይ ሄድኩኝ። ከ3 ዓመት በኋላ መጣሁ። ድንገት አገኘሁት እና 3 ዓመት ሙሉ ሰው ምንም አይፈጥርም እንዴ? ፍቅረኛ አለኝ፣ በጣም ወዳት ፍቅረኛ አለኝ። ይኸው ፍቅረኛ ነኝ። እሷም ሚስቴ ነች። ኦኬ ኦፍ ኮርስ ሚስቴ ነች ያልኩሽ። ያለፈ ነገር አይደለም። እንግዲህ ከ3 ዓመት በኋላ ተመልሳ መጣ። እሷ ፍቅረኛ ናት፣ ጽጌ ናት ፍቅረኛዬ። ይሄ ከ3 ዓመት በኋላ ነው የመጣችው። ይሄ ያለፈ ነገር ነው ብሏታል። እንግዲህ ጽጌን ተረተሽ ያለፈ ነገር ነው ካለሽ ተረተሽ በስነ ስርዓቱ ነው ማውራት ያለብሽ። እንግዲህ በፊት ለፊቷ ፍቅረኛ ናት፣ ምስቴ ትሆናኛለች፣ ምስቴ ናት፣ ከአንቺ ጋር ያለ ነገር አብቅቷል ብሎ እንግዲህ እያወራት ነው ማለት ነው። ስለዚህ ጽጌን ብትሆኚ ተረጋግተሽ ነገሮችን ለመፍታት ሞክሩ እንጂ ባለፈ ነገር መጣላትን መጋጫትን አስፈላጊ ነው ብዬ አላስብም ማለት ነው። ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ደረግ የሚችል ነገር ምን አለ? ኦፍ ኮርስ ከዚህ በፊት የነበረው ነገር ነው። ምን አላችሁ? ልጅ አላችሁ? ተጋብታችሁ መኖር አለበት። ተጋብታችሁ ነበር፣ ልጅ አላችሁ። ሌላ ምን በራሱ ትልቅ ነገር እኮ ነው። ምን እያልሽ ነው? ግዴታ ልጅ መኖር አለበት። ለምሳሌ ምንም በህይወት ውስጥ የተደበቀ ነገር ስለሌለ ኤግዛክትሊ ፌስ ቱ ፌስ ማውራሽ እንደደበቀሽ እየነገረሽ አልነገርካትም። ቢካዝ እኔ እና አንቺ ሲሪየስ ነገር ስለማይዘው